ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት በመቅደስ ሆነ ሁላ ስብሃለው ደስ የሚያሰኘውን ፊትህን እሻለው እፈልግሃለው እንደምትናፍቅ ዋላ ወደ ውሃ አግኝታ እስክትረካም ከዛ በበረሃ ምንም አይታያት ማንም አያስቆማት እንዲሁ አምላኬ ነው የነፍሴ ጥማት ነው የነፍሴ ጥማት አገኘሁህና ጥሜን አረካኸው ግን ደሞ እርካታዬ አንተ የሚያስናፍቅ ነው አሁንም ልቤ ይፈልግሃል በነገሮች መሃል ሐሳቤ ወሰዳል ወዳንተ ይሄዳል ልቤ ነህ የነፍሴ ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት እና የልቤ ትኩረት የዓይኔ ደግሞ ፍዘት የጆሮዬ ጉጉት ድምፅን ለመስማት በእጅ ለመለካት ክብር ነው ውበት ጥማቴ በሰማዩ ስርዓት ተወስዷል መሻቴ የምድርን ግሳንግስ ትቼ ወደ ኋላ ወደ አንተ ሮጣለሁ ዘውትር እንድሞላ የልቤ ረሃብ የነፍሴ ጥማት ልቤን የወሰድከው አንተ እኔ አንድ መልእክት ነው ያለኝ አንድ ሐሳብ አንድ መልእክት ነው ያለኝ ላለፉት 2 ዓመታት ይመስለኛል በቤተ ክርስቲያናችንም በሚሄድበትም ቦታ ሁሉ ጌታ እድል ሰጥቶኝ በተለያዩ ሀገሮች በተለያዩ ቦታዎች እየሄድኩ አገለግላለሁ ይሄ ጥሪና ይሄ ድምጽ ነው ውስጥ ያለው ይሄ ጩኸት ነው ያለው አይ ቲንክ የሰማይ ጩኸትም የጊዜውም የሰማይ ድምጽ ይመስለኛል እንደዛም እንደሆነ አምናለሁና በቃ ለዛ ወሳኝ ጥሪ ልቀሰቀሳችሁ ነው የመጣሁት ሰማይ የሚጣራውን ጥሪ ላቀርብላችሁ ነው የመጣሁት የተለየ ነገር ላስተምራችሁ አይደለም ብዙም ነገር ልናገር አይደለም ግን I have a conviction in my spirit በመንፈሴ አንድ ግን መረዳት አለ ክብር ለኢየሱስ ይሁን ያንን ጥሪ ለማካፈል ነው የመጣሁት በእነዚህ 3 ቀናት ጌታ እንደረዳን በእግዚአብሔር ቃል እውነት ውስጥ በመንፈስ ቅዱስ ኃይል እንካፈላለን ክብር ለኢየሱስ ይሁን አሁን ላስቸግራችሁ በእግሮቻችሁ ትቆማላችሁ ሃሌሉያ ሃሌሉያ ኢየሱስ ክርስቶስ ያድናል ኢየሱስ ያድናል ድምጿን ትንሽ ከፍ ታደርግልኛል እጆቻችን ወደ አምላካችን ወደ እግዚአብሔር ከፍ አድርገን እንጸልያለን እጆቻችንን ከፍ አድርገን በእግዚአብሔር ፊት እንግዲህ ቅድምን ፓስተር ሲነግረን እንደነበረው ባሪያ ይሰማልና ተናገር ይሰማልና ተናገር ከሰው ምንጭ የሚመጣ ድምጽ አይደለም ግን እግዚአብሔርን ከጠየቅን እግዚአብሔር ይናገራል እግዚአብሔር በብዙ ነገሮች ተናግሯል በሰው ተናግሯል በተለያዩ ነገሮች ተናግሯል ሊናገሩ በማይችሉ አካላትም ተናግሯል መልእክት ካለው እግዚአብሔር ይናገራል ሐሳብ ካለው እግዚአብሔር ይናገራል ኖ ማተር ዋት በዚህ አይልም እግዚአብሔር ይናገራል በነፋሳት ይናገራል ፀሐይ ይናገራል ይላል ጨረቃዎች ይናገራሉ የሰማይ ከዋክብቶች የእግዚአብሔርን ክብር ያወራሉ ድምጽ የላቸውም ያወራሉ if we can hear them ልንሰማ ከቻልን እግዚአብሔር ይናገራል ሃሌሉያ የዘላለም አምላክ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እናመሰግናለን
ከፍ ከፍ እናደርጋለን። ዛሬ ደግሞ በዚህ ምሽት አምላካችንና አባታችን ሆይ ከቃልህ ገበታ እንድትቆርስልን እንለምንሃለን። አንተ ነህ ቅዱስ የእግዚአብሔር መንፈስ እውነተኛው አስተማሪ፣ እውነተኛው ተናጋሪ አንተ ነህና በባሪያ አልፈ ቃልህን እንድትናገር በኢየሱስ ስም እለምንሃለሁ። አምላኬና አባቴ ሆይ የቃልህን መፍሰስ የቃልህን ከአንተ ልብ ወደ ሕዝብህ ልብ የመድረስን ነገር የሚቋቋምና የሚቃወም የጠላት ኃይል ሁሉ በኢየሱስ ስም የታሰረ ይሁን። ቃልህን በነጻነት እንዳንሰማ በአካል በአእምሮ በስሜት በአንድም በሌላም ሁኔታ የሚዋጋ የክፋት ኃይልና አሰራር በኢየሱስ ስም የታሰረ ይሁን። ቃልህን በነጻነት እንስማ። ቃልህን በነጻነት እንድናደምጥ እንድትረዳን እንለምንሃለን። አባትና አምላኮች ስምህ ይባረክ። ባሪያህን አግዘው፣ እኛን ሁላችንንም ደግሞ እግዚአብሔር ሆይ አግዘን። በጌታ በኢየሱስ ስም እናመሰግንሃለን፣ ከፍ ከፍ እናረጋሃለን። በሚደረገው ነገር ሁሉ ከዘላለም እስከ ዘላለም ክብር ለአንተ ይሁን። በጌታ በኢየሱስ ስም በእልልታ በጭብጨባ ጌታን እያመሰገንን እንቀመጣለን። እግዚአብሔር የተመሰገነ ይሁን። አሜን ሃሌሉያ። ኦሪት ዘኍልቍ ምዕራፍ 21 ላይ የእግዚአብሔርን ቃል እናወጣና በዚህ ቃል መንደርደሪያ ውስጥ እንግዲህ ዛሬም ነገም ጌታም እንደፈቀደ ከነገ ወዲያም እንደዚሁ አንድ ሐሳብ ላይ እንነጋገራለን። አንድ ቁርጥና ወሳኝ ሐሳብ ላይ ነው። ርዕሳችን የወሳኝ ጉዞ ጥሪ የሚል ነው። ዘኍልቍ መጽሐፉን ታውቁታላችሁ። የእግዚአብሔር ሕዝብ ከግብጽ ምድር ወጥቶ በምድረ በዳ እየተጓዘ ወደ ተስፋይቱ ምድር የሚሄድበት የሚገሰግስበት ወቅት ላይ ነውና ምዕራፍ 21 ላይ የሆነ ነገር እንደተከሰተ እናውቃለን በዚህ ቃል መሰረትና ከዚያ በኋላ በሆነው ጥቂት የዚህ ምዕራፍ ቁጥሮች ውስጥ ዛሬ ለኔና እናንተም እግዚአብሔር የሚያስተላልፍልን መልእክትና ጥሪ እንዳለ አምናለሁ። በዚህ ቃል ላይ ተነስተን የእግዚአብሔርን ሐሳብ እየመረመርን አንዳንድ እውነቶችን በውስጣችን እንቀበላለን። እግዚአብሔር ይናገራል። ባይዘዌ የእግዚአብሔር ቃል መልእክት ብቻ አይደለም ያለው፣ መንፈስም አለው። መጽሐፍ ሲናገር የሰው ልጆይ ይላል ሕዝቅኤል ምዕራፍ 2 ቁጥር 2 እና 3 ስትናገሩ የሰው ልጆይ በእግርህ ቁም አለኛል። መልእክት ነው፣ በእግርህ ቁም መልእክት ነው። ነገር ግን መልእክቱን ተቀብሎ እንዴት ላውጣው እንዴት ላውርደው እንዳይባል ደግሞ ምን አለ? በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም ምን አለኝ? አቆመኝ ይላል። ሰው እግዚአብሔር ቃል ለዚህ ነው 38 ዓመት ሽባ የነበረውን ሰውዬ ተፈወስ አይደለም ያለው፣ ተነስ ነው ያለው። መነሳት መታዘዝ የማይገባው ሰው ነው። መጀመሪያ ቢፈውሰውስ ተነስ ከማለቱ ግን የጌታ ቃል የኔ ቃል አለ ሕይወትም መንፈስም ነው። ስለዚህ በሚነገር ጊዜ እግዚአብሔር እኛ በፈቃዳችን ጉልበት ወይም ደግሞ በራሳችን አቅም እንድናደርገው አይደለም ያዘዘንን ልናደርግ የምንችልበትን መንፈስ አብሮ ይልክልናል። ስለዚህ ቃሉን ስንሰማ የእግዚአብሔር መንፈስ እንደሚገባብን አውቃለሁ። መልእክቱ ይገባናል፣ መንፈሱ ይገባብናል። መልእክቱ ገብቶን ብቻ ብንሄድ መረጃ ነው የሚኖረን። መንፈሱ ከገባብን ግን ሕይወት ይሆንልናል። የገባን መልእክትን ከገባብን መንፈስ የተነሳ ልንኖረው ልንገልጠው እንችላለን። እግዚአብሔር የተመሰገነ ይሁን። ዘኍልቍ ምዕራፍ 21 ቁጥር 8 ጀምሮ ላንብበው። እንዲህ ይላል። ሁሉንም አላነብም፣ መሃል ላይ ቆም እያልኩ ነው የማነበው። ሙሴም ስለ ሕዝቡ ጸለየ። ትዝ ይላችኋል። እባቦች መጥተው በእግዚአብሔር ላይ አጉረምርመው እባቦች መጡና ነደፏቸው። ከዚያ ጸልይልን አሉት። ሙሴ ጸለየ። ከጸለየ በኋላ እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል አለው። የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። እስቲ ዳነ በሉ፣ ዳነ። ይሄ ቃል በብሉይ ኪዳን አንድ ክስተትና ታሪክ ብቻ እንዳልሆነ ጌታችን ኢየሱስ ክርስቶስ ራሱ ይሄንን ነገር ሪፈር አድርጎ ስለራሱ ስለመስቀሉ ስለመሞቱ የሕይወት ምንጭ ስለሆነው መስቀሉ ነገረን። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ይሄ ክስተት ዝም ብሎ የአንድ ወቅት ክስተት አልነበረም። ሊመጣ ያለውን የመሲሁን ነገር ሊመጣ ያለውን የጌታን ነገር የሚያሳይ ነው። የእኛን የዘላለም መዳን እሱም በማመን የሚገኘውን ከዘላለም ፍርድ መዳን፣ ከመንፈስ ሞት መዳን፣ ከዚህ ዓለም ጥፋትና ክፋት መዳን የሚያሳየን ነገር ነው። እነዚህ ሰዎች ድነትን ተቀበሉ፣ ዳኑ። የተሰቀለውን እባብ አይተው ዳኑ። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ስለማዳኑ የተመሰገነ ይሁን። በመስቀሉ ሥራ ስለሰጠን ማዳን ስሙ የተባረከ ይሁን። በየትኛውም አይነት መንገድ ልንገናኘው የማንችለውን ከዘላለም ጥፋትና ሞት የዳንበትን ከመንፈስ ሞት የዳንበትን
ከብዙ ነገሮች እግዚአብሔር እኛን ያዳነበትን ማዳን ስለተሰራበት ስለ ቀራንዮው መስቀል ስለ ጌታችን ስለ ኢየሱስ ክርስቶስ ከዘላለም እስከ ዘላለም አባታችን የተባረከ ይሁን። እስቲ በደንብ በእልልታ በጭብጨባ ስለ ማዳኑ እናመስግን። ሃሌሉያ አሜን። ከዚያ በኋላ ቁጥር 16 ላይ ምን ይላል? ከዛም በፊት ባሉት ምዕራፎች ቁጥሮች የተናገረው ነገር አለ፣ ግን ከቁጥር 16 ጀምሮ ያለው ነው። ከዚያም እስቲ ከዚያም በሉ። ቁጥር 9 ላይ ምን ይላል? እባብ የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ በሉ እስቲ። ከዚያም አሜን። ከመዳን በኋላ ከዛም የሚባል ነገር አለ ለካ። ከዚያም ይላል አሜን። ከዚያም ምን ያስፈልጋል? ከዚህ በላይ ምን ያስፈልጋል? ከዚያም የሚባል ነገር አለ። ከዚያም ይላል ወደ ብኤር ተጓዙ ይላል። አያችሁ፣ ከመዳን በኋላ አሁን በዝርዝር ሰሞኑን በምንነጋገራቸው ምክንያቶች የሚያስፈልግ ወሳኝ ጉዞ አለ። የዳንን ሰዎች የምናደርገው ጉዞ ብቻ ሳይሆን ስፔሻሊ ደግሞ ትንሽ ጠንከራ አድርጌ ልናገር የምፈልገው በዚህ ዘመን የክርስቶስ ቤተክርስቲያን የዳነው የእግዚአብሔር ቅዱሳን ሊያደርጉት የሚገባ ወሳኝ ጉዞ። አሜን። ወደ ብኤር ተጓዙ። ምንድነው ብኤር? ይኸውም አለ የእግዚአብሔር ቃል እኮ ራሱን በራሱ የሚፈታ ነው። ይኸውም አለ ምንድነው ብኤር? ይኸውም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃንም እሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው አለ። ሰብስብ ሕዝቡን ውሃም እሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው። you're saved now you have to be filled። ያ ውሃ ጋር መድረስ አለባቸው። የብኤር ጉዞ ያስፈልጋል። አሜን ወገኖቼ፣ ክርስትና ህይወት ለዕለ ተፈጥሯዊ ህይወት ነው። it's a supernatural life. The Christian faith is a supernatural life። በናቹራል ልንኖረው ማንችል ልናገለግለው የማንችል ይሄ ጉዞ ከሌለ ተቀርቅረን የምንቀርበት የዳንበትን ትሩፋት የማናይበት የማናሳይበትም ቅርቃር ውስጥ የምንገባ ሰዎች ነው ምን ሆነው እንደ ግለሰብ እንደ ቤተ ክርስቲያን። ይሄ ጉዞ ወሳኝ ጉዞ ነው። ወደዚያ ጉድጓድ መሄድ፣ ወደዛ እግዚአብሔር ውሃ እሰጣለሁ ወዳለበት ጉድጓድ መሄድ። እግዚአብሔር የተመሰገነ ይሁን። አሜን በሉ ሲበደም። በዚያም ጊዜ እስራኤል ይህን መዝሙር ዘመረ። አንተ ምንጮይ ፍለቅ ሲበሉ፣ አንተ ምንጮይ ፍለቅ በሉ። አንተ ምንጮይ ፍለቅ፣ እናንተ ዘምሩለት። በበትረ መንግስት በበትራቸው የሕዝብ አዛውንቶች ያጎደጎዱት አለቆች የቆፈሩት ጉድጓድ አንተ ምንጮይ ፍለቅ። ኢየሱስ ያድናል። በዚያ በተሰቀለው እባብ የዳኑት ሰዎች የብሔርን አቅጣጫ ተከትለው ጉዞ ማድረግ ይጠብቅባቸዋል። ያ ጉዞ ደግሞ ፋይዳው ምክንያቱ ምንድነው? ያ ምንጭ ፈልቆ ህይወታቸው በደሙ የነጻው ህይወታቸው በመንፈሱ ውሃ እንዲሞላ እንዲረሰርስ ቅድም ስንዘምር የነበረው ነገር። አሜን። እድሉ ካገኛችሁ አንድ መጽሐፍ ብታነቡ ደስ ይለኛል። ፍራንሲስ ቻን የሚባል ጸሐፊ የጻፈው Forgotten God ይላል። የተረሳው አምላክ reversing the tragic neglect of the Holy Spirit in the churches. Reversing the tragic neglect of the Holy Spirit. ወገኖቼ እንደ ኖርማልም በክርስትና ህይወታችን እግዚአብሔር በቃሉ የሚለንን እንዳዳነን እንደዳነም ሊያኖረን የሚችለው ሊያሰራን የሚችለው ሌላ ነገር አይደለም፣ የእግዚአብሔር መንፈስ ቅዱስ ነው። አሜን። you cannot ልትሉት ቃል ሊገልጠው አይችልም። the place and power of the Holy Spirit in our lives በህይወትና በአገልግሎታችን የመንፈስ ቅዱስን ስፍራና ድርሻ ቃላት ሊገልጠው ማይችል ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ ይሄ ጉዞ የግድ ያስፈልጋል። ሂዱ አለ። ወደ ብኤር ተጓዙ። ከዚያም ወደ ብኤር ተጓዙ። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ሞቶ ተነሳ። ከዛ ካረገ በኋላ ሲያርግ አዩት ደቀ መዛሙርቱ። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ጀምራችሁ ስትመለከቱ ከዛ በኋላ ቆመው ማየት ጀመሩ። ምን አሉ? የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ጉዞ አለ። ከደብረ ዘይት ወደ ኢየሩሳሌም ጉዞ አለ። የዚያ ጉዞ ፋይዳው ምንድነው? ከጥቂት ቀን በኋላ
መንፈስ ቅዱስን ትቀበላለች። ቆሞ መቅረት የለም ማለት ጉዞ አለው። you have received something ከጌታ ሞትና ትንሣኤ መዳንን አግኝታችኋል። ግን ጉዞ አለ። እዚህ እንዳትቆሙ፣ ቆማችሁ እንዳትቀሩ። ሃሌሉያ አሜን። እንዳትቀሩ እዚህ ቆማችሁ ሂዱ፣ ተጓዟል። ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የመጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። በዚያ ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። ይሄን ጉዞ ያደርግልን እግዚአብሔር። ይሄን ሽፍት ያደርግልን እግዚአብሔር። ሃሌሉያ ስሙ የተባረከ ይሁን። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። ከዛ ጸልዮ እግዚአብሔር ቃል እንደሚናገር ቀደም ብሎም ጌታ ነግሯቸዋል። ከጥቂት ቀን በኋላ በኢየሩሳሌም እንዳትወጡ ብሎ አዟቸዋል። ከጥቂት ቀን በኋላ መንፈስ ቅዱስን ትቀበላላችሁ። አሜን። the place and the power of the Holy Spirit በህይወትና በአገልግሎት ውስጥ ያለውን ስፍራ ሊተመን ሊመዘን ሊመጠን የማይችል ነገር ነው። ብዙ የህይወታችን ክርስቶስን የመምሰልና ክርስቶስን የመኖር የህይወታችንን አቅም የሚወስነው የመንፈስ ቅዱስ ጉልበት ነው። የእግዚአብሔር ክብር የመንፈስ ቅዱስ ጉልበት። ሃሌሉያ። ዛሬ በብዙ ነገር ተክተነዋል። የማይተካውን ተክተነዋል። we have ይሄ ሰው ፍራንሲስ ቻን ይባላል። በጣም ትልቅ አገልግሎት ያለው ሰው ነው። ታውቁታላችሁ። እዚሁ እናንተ ምድር የሚያገለግል ነው። ምን አለ? a tragic neglect ነው አለ። ለቤተ ክርስቲያን አሳዛኝ ቸልታ ነው። አሳዛኝ ቸልታ ነው እና ይለዋል forgotten God አብ ወልድ መንፈስ ቅዱስ ስንል ነው ምን ጠቅሰው እንጂ በህይወታችን ዳይናሚክስ ውስጥ በአገልግሎታችን ዳይናሚክስ ውስጥ የሊፕ ሰርቪስ የከንፈር አገልግሎት ከመስጠት በላይ ህይወታችንን ተቆጣጥሮ አቅም ሰጥቶ እንድንኖርና እንድንሰራ ድል አልሰጠነው። አሁን ግን ጉዞ መጀመር አለበት። እጆቻችሁን ከፍ አድርጉና እጓዛለሁ በሉ። እጓዛለሁ። የብኤር ጉዞን እንጀምራለን። እዛ ጋር ተቀርቅረን አንቀርም። የዳንው በሚገርም መዳን ነው። የዳንበት መዳን እኮ ይገርማችኋል። ሃሌሉያ። እግዚአብሔር እኛን ያዳነንና በሱ ሞትና ህይወት በሱም ትንሣኤ በህይወታችን ያደረገው የማዳኑ መልክና ጉልበት እኮ ሊተረክ የማይችል ማዳኑ ታላቅ እንደሆነ እግዚአብሔር ቃል ይናገራል። ያንን ማዳን ልንገልጥበት የምንችለው በዚህ ጉዞ የምንገናኘው ያ ምንጭ ነው። እግዚአብሔር ይመስገን። ሃሌሉያ። ኢየሱስ ክርስቶስ ያድናል። ወረድ ብለን እንመልከተው ውጤቱን ደግሞ ዳኑ፣ ተጓዙ፣ ጉድጓዱን አገኙ። አንተ ምንጭ ሆይ ፍለቅ ብለው ዘመሩ። ያ ጉድጓድ ፈለቀላቸው፣ ጠጡ፣ ተሞሉ፣ ረሰረሱ። ከዚያ ቀጥሉ እዛው ምዕራፍ ላይ ክብር ለኢየሱስ ይሁን። አሜን። ኢየሱስ ያድናል። አሜን። ዘሁልቁ ምዕራፍ 21 ላይ ቁጥር 19 ላይ ከምድረ በዳም ይላል ቀጠሉ። ከጠጡ በኋላ ከቢኤር ያንን ጉድጓድ ከፈለቀና ከጠጡ በኋላ ከምድረ በዳ ወደ ሜቴና ተጓዙ ይላል። ከሜቴናም ወደ ነሐሊል፣ ከነሐሊልም ወደ ባሞት። ያው ክርስትና ህይወትና አገልግሎት ጉዞ ነው። ላይፍ ኢዝ አ ጀርኒ፣ ሚኒስትሪ ኢዝ አ ጀርኒ። ክብር ለኢየሱስ ይሁን። ተጓዙ። ከባሞትም ምድረ በዳ ከላይ ወደሚመለከተው ወደ ፍስጋ ተራራ ራስ በረሃ ምናምን ተጓዙ። እስራኤልም ይላል ተመልከቱ፣ በምድር ላይ እንለፍ፣ ወደ እርሻ ወደ ወይንህ አንገባም። ለአንድ አገር ንጉስ ነው የሚሉት። እያለፉ ነው ወደ ተስፋ ቃል ምድራቸው እየሄዱ። አቲቲዩዳችሁን ተመልከቱ። እዚህ ላይ የነዚህ ሰዎች አቲቲዩድ በምድር ላይ እንለፍ፣ ወደ እርሻ ወደ ወይን ቦታ አንገባም፣ ከጉድጓድህም ውሃ አንጠጣም። አንዳበል፣ አንፈልግም፣ ካንተ አንፈልግም። ምክንያቱም they are already satisfied። ያቺ የብኤር ጉዞ እኮ መካከል ላይ ገብታ ህይወታቸውን ኢምፓወር አድርገዋል። አንበላም ያንተን ነገር። ዛሬ እኮ ተጋባዦች አይደል እንዴ? በዚህ ዓለም ጉዞ ከዚህም ተጋባዥ ከዚያም ተጋባዥ፣ ዋጋ ከፍለን ጠጪዎች ተጋባዦች ነን። ምንድነው እምቢ እንድንል የሚያደርገን? የፈርዖን የልጅ ልጅ እንዳንባል እምቢ፣ ከግብጽ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራን ለመቀበል እምቢ ማለት የሚያስችለን አቅም እኮ እዚህ ጋር ነው የሚወጣው። እቺ ጉዞ ባልተደረገችበት ጊዜ እኮ እምቢ ማለት አንችልም። አንበላም፣ እስቲ አንበላም ብሉ፣ አንጠጣም፣ አንፈልግም፣ አሳልፈን ደስትኒ አለን፣ ፍጻሜ አለን፣ የምንሄድበት ቦታ አለ፣ አሳልፈን አንፈልግም። ከምድር ዳርቻ እስክንወጣ ድረስ በንጉስ ጎዳና እንሄዳለን። ለዛውም በተራ ጎዳና አይደለም፣ ሮያል ወይውን ያንተ ንጉስ የሚያልፍበት በሱቅ ጎዳና ነው የምንሄደው። ተመልከቱ የአቲቲዩዳቸው ለውጥ።
እነዚህ እኮ የምድረ በዳ ተጓዦች ሲያንቆረምሩ ምናምን የነበሩ ሰዎች እኮ ናቸው። ከጠጡ በኋላ ነገር ተለወጠ። ዛሬም በጌታ በኢየሱስ ስም አሜን። ይሄ ለውጥ ይሆንልን ዘንድ ይሄ ለውጥልን ዘንድ ይሄ ጉዞ ይጀመር በኢየሱስ ስም። የቆመ ነገር ካለ አሁን ስለ ባክስላይዲንግ አይደለም የምናገረው፣ ስለ ስቶፒንግ ኦፍ አድቫንስመንት ነው። ወደ ኋላ የመመለስ ጉዳይ አይደለም። አሁን ወደፊት የሚሄዱ ወደ ብሔር የመጓዝ የኛ ብሔራችን ሌላ ምድራዊ ጂኦግራፊ አይደለም። ወደ እኔኑ አይደለም በእኔ የሚያምን ከህይወቱ ወንዝ ምናምን ያለን እኮ የእሱ ህልውና ነው። ወደ እሱ ነው የምንጠጋው። ከመስቀሉ እስከ ዙፋኑ ድረስ መጓዝ አለብን። ኢየሱስ ጌታ ነው። ከዛ አላቸው ምን አለ? ከምድር ዳርቻ እስክንወጣ ድረስ በንጉስ ጎዳና እንሄዳለን ብለው ወደ አሞራውያን ንጉስ ወደ ሲሆን መልእክተኞች ላኩ። በቃ እንለፍ አሉት። they are fully satisfied። ምንም የሚፈተኑበትም ነገር አልነበረም። አንበላም አንፈልግም፣ አንጠጣም አንፈልግም፣ እንለፍ ብቻ። መንገዳችን ነው፣ ፍጻሜ አለን፣ ምንደርስበት አለን፣ ርስት አለን። ገርሞታል። እሱ እንግዲህ የሰማው ወሬ ምን እንደሆነ አላቅም። ምን አላቸው? ሲሆንም የእስራኤልን በምድሩ ያልፍ ዘንድ እምቢ አለ። እምቢ ማለት የሚገባውና የሚችለው ይሄኛው ነው። እሱ አይችልም፣ እምቢ አለ። ሲሆንም ህዝቡን ሁሉ ሰበሰበ፣ እስራኤልም ለመውጋት ወደ ምድረ በዳ ወጣ ይላል። አሜን። ወደ ያጽም መጣ፣ ከእስራኤልም ጋር ተዋጋ። ከዚያስ እስራኤልን በሰይፍ መታው። ኢምፓወርድ ኦልሬዲ ኢምፓወርድ ሆነ። አሁንም የመንፈስ ቅዱስ ክብር ህይወታችንና አገልግሎታችንን ከሞላው እኛም እንደነዚህ ሰዎች ቆም ብለን አንተ ምንጮይ ፍለቅ አባቶች የማሱት ወገኖች፣ አዲስ ነገር እኮ አይደለም። የተማሰ ነገር እኮ አለ። የታየ ክብር እኮ አለ። አሜን። እኛ ህክምና ትምህርት ቤት እያለን አይ ቲንክ ሲቱ አካባቢ ተማሪዎች እያለን አንድ አታችመንት አለ፣ የውስጥ ደዌ አታችመንት የምንማረው እና ተምረን አንድ ቅዳሜ ጠዋት አንድ ቤተክርስቲያን ሄድ ልንካፈል ክርስቲያኖች ነን። ከዛ ገባን። ጥቅ ብሏል ቤተክርስቲያኑ። ቀጠና 2 ሙሉ ወንጌል ታውቁት እንደሆነ ከኋላ ተቀመጠ። ከፊት ለፊታችን አንድ እዚህ ጋር ሊምፍ ኖዱ በጣም ያበጠ ጸጉሩ የሳሳ ሰውዬ ቆሞ እንዲህ ብሏል። እኛ ማጥናት ጀመርን። ኬዝ አገኘን። ምንድነው ያሳበጠው? የለምን ጸጉሩ ሳሳ እያልን የተማርናቸውን ኬዞች መነጋገር ስንጀምር ስብከት የለም፣ ዝማሬ የለም። ፕሮግራም መሪው መጣና ሃሌሉያ አለ። የሆነ ነገር ሼክ አረጋ። ገና ሃሌሉያ ነው ያለ ፕሮግራም መሪ ነው። ኢየሱስ ጌታ ነው ሲል እያየኑ ወደ ፊት ለፊት ወደቀ ሰውዬ። አልተጀመረም ፕሮግራም እኮ። አሁን ሁላችን ተነሰን ጸልያለን ሲል ሰውየው ሲነሳ ሊምፍ ኖዱ ጠፍቷል። ጌታ ምስክሬ ነው። እኛ ህክምና ተማሪዎች ይገባናል ኬዙ ምን እንደሆነ። ጠፋ። ይሄ ጉድጓድ ይሄ ውሃ የታለ ታዲያ? እግዚአብሔር የሰው ፊት አይቶ አያደላም። ስለ ተአምር ብቻ እኮ አይደለም፣ ስለ ህይወት መልክ ስላለው፣ አቅም ስላለው፣ ጉልበት ስላለው ይሄን ጥሪ ልነግራችሁ ነው የመጣው። በቃ እንሂድና ቢያርጋ እንጩህ፣ እኛ ምን ዘምር፣ እኛ ምን እንጩህ። አንተ ምንጮይ ፍለቅ። አባቶቼ ማሱት አለቆች የከፈሩት አንተ ምንጮይ ፍለቅ። we need that power። ያ ነገር ያስፈልገናል። ሞከርን እኮ በብዙ ነገር ስላልረካን፣ የብሔር ጉዞ ስለሌለ እና አሞራውያን ጋር ስናልፍ ምግቡም ያምረናል፣ መጠጡም ያምረናል፣ አብራን ነው አጠጣን ነው። ከሱ ማዕድ ለመካፈል ማንጥረው ጥረት የለም። የተሞላ ግን አሳልፈኝ ነው የሚል I have a destiny, I have somewhere to go። እመሄድበት ፍጻሜ ያለ እጆቻችሁን አሳልፈኝ በሉት። አሳልፈኝ። በመንፈስ ቅዱስ ስትረኩ ወገኖች፣ በእግዚአብሔር መንፈስ ህይወታችሁ አገልግሎታችሁ ሲሞላ ሾፍ እኮ አይደለም፣ የሆነ ነገር እንትን ማድረግ አይደለም። you are ኢየሱስ ያድናል። አሜን። ለመዋጋት ወጣ። ከዚያ እስራኤልን በሰይፍ መታው። ከዚያስ ምድሩንም ከአርኖን ጀምሮ እስከ አሞን ልጆች እስከ ያቦቅ ድረስ ወረሰ። አሳልፈኝ ነበር ያለው። ቢያሳልፈውስ የተቀባ የተሞላ ክብር ያየ የታጠቀ ህዝብ ላይ እንዲመዘበት አይቻልም። ያንተን እንጀራ አይበላም፣ ያንተን ውሃ አይጠጣም። ጉዞ አለው፣ ፍጻሜ ያለው፣ ዴስቲኒ ያለው ነው። የበራለት የጠራለት ነው። ቆሞ ካንተ ገበታ ጋር አይደራደርም። ብታሳልፈው ነበር የሚሻለ። አላሳልፍ ሲያለው ወረሰው። ሃሌሉያ። አሁን አዲስ መመሪያ በአዲስ ኪዳን መጥቷል። በኢየሩሳሌም፣ በይሁዳ፣ በሰማሪያ ሂዱ እና እንለፍ ብላችሁ ጠይቁ አይደለም ያለው። በአብ በወልድ መንፈስ ቅዱስ ስም እያጠመቃችኋቸው all the nations
እኔ ነገርኳችሁን ያስተማራችኋቸው ደቀ መዛሙርት ያድርጓቸው። እንለፍ አይደለም አሁን እንውረስ በሉ ነው የተባለው። የአዲስ ኪዳኑ ትእዛዝ ይለያል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ምስክሮቼ ትሆናላችሁ። ሂዱ፣ ወደ ዓለም ሁሉ ሂዱ። አሜን። ለፍጥረት ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስም ያጠመቃችኋቸው የነገርኳቸውን ነገር ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ዲሳይፕል ዘ ኔሽንስ። ሃሌሉያ አሜን። አሁን ያን ጥያቄ አንጠይቅም፣ እንለፍ አንልም፣ እንውረስ ነው የምንለው። ከፍ አድርጉና እንውረስ በሉ። አዎ አሌክዛንድሪያ እንወርሳለን። ይሄ ዝም ብሎ የሞራል ነገር አለም። ደግሞ ተወርሶም አይተናል። ክብር ለኢየሱስ ይሁን። አሜን። ሲሰራ አይተናል። እግዚአብሔር ቃል ኢየሱስ ያድናል። አሜን። እስቲ እንወርሳለን ብሏል። ወረሰ ይላል። የአሞንም ልጆች ዳርቻ የጸና ነበር ይላል። ዳርቻቸው የጸና ስትሮንግ ሆልድ ነበራቸው። ተራ ነገር አልነበረም። የተማመኑትም ለዚህ ነው። የጸናውን ነገር ወረሰ። ወገኖቼ በዚህ ዘመን አልወረሰ ያለ የብዙ ሰዎች ልብ ይወረሳል። ሲስተም ውስጥ ያሉት ካልቸርስ ይወረሳሉ። አስተሳሰቦች ይወረሳሉ። ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳው ይሄን ኤቭሪኢዝም ምናምኒዝም ፖስት ሞደርኒዝም ምናምኒዝም የሚነሳውን ሐሳብ እንማርካለን። አይምሮን ሁሉ ለክርስቶስ እንማርካለን። ይማርካል። አንድ ፋክተር ነው የሚያስፈልገን። 36 ዲግሪ ያለ የሚያስፈልገን፣ የ70 ዓመት አገልግሎት ምናምን አለ የሚያስፈልገን ጉድጓዱ ነው የሚያስፈልገን። አንተ ምንጮ ይፍለቅ ብሎ መጸለይ ነው። ክብር ለኢየሱስ። አሁንም የሚያመን ከኔ ጋር ያለ ሰዓቱ የገባው እጆቻችሁን አንሱ። አንተ ምንጮ ይፍለቅ በሉ። በህይወታችሁ ይገባል፣ በቤታችሁ ይገባል። I have seen ልጆቼ ትራንስፎርም ሲያደርጉ ልክ መንፈስ ቅዱስ ሲነካቸው። የቤት ፕሮግራም ልናደርግ ጸልዩ ስንላቸው የነበራቸው ዝንጉነ መሰላቸት but when they were touched በመንፈስ ቅዱስ ሲነኩ አሁን እነሱ ናቸው ፈላጊዎች፣ አሁን እነሱ ናቸው ዘማሪዎች። እግዚአብሔር መንካት ይችላል ወገኖቼ። የዚህ ዘመን የልጆችን የትውልዱን አርጊውመንት በቋንቋ ልንፈታው አንችልም። አንድ ነገር ስታነሳ አንድ ነገር ያነሳሉ። አንድ ነገር ነገር ግን ከተነካ ሰውየው አሜን እንትን አይደለም። በቃ it's not about winning the argument. It's not about winning the argument. ጉዳይ አንድ ጊዜ ጀርመን ሀገር አንድ አገልጋይ ሄዶ ያገለግላል፣ ግን ከፍተኛ ትምህርት ለፒኤችዲ ነው ሄደውና ባቡር ላይ አንድ ነጭ አብሮት ተቀመጠ እና ያወሩ ከየት ነው የመጣው ኦሪጂናሊ ከየት ነው ምናምን ከኢትዮጵያ የት ነው እዚህ ትምህርት ቤት ነው አሉ። this is እኮ በጣም ትልቅ ትምህርት ቤት ነው እንዴት ምናምን አለ። በቃ እኔ ለፒኤችዲ ነው የመጣሁት እንደዚህ ነው ምናምን አለው። አደነቀው በጣም የተማረ ሰው እንደሆነ እና አንድ አፍሪካዊ እዛ ትምህርት ቤት ውስጥ መግባቱ ነውና ነገረው። ከዛ ወሬ ሲያነሳው ልጁ አገልጋይም ስለሆነ ጌታን መሰከረለት። ከዛ እንግዲህ ኢየሱስን ታውቃለህ ምናምን ሲለው ሰማውና የእውነት ግን ይሄን ታምናለህ አለ። አሁን የምትለውን ነገር ታምናለህ? የእውነት ታምናለህ አለ። አዎ አምናለሁ አለ። ደግሞ ሲነጋገሩ መውረጃውንም ነግሮታል ያ ነጩ ሰውዬ የቱ ስቴሽን ላይ እንደሚወርድ። ከዛ ማውራት ጀመሩ። ያ ማአት ነገር ያወራዋል፣ ፍልስፍናው ምኑን ይነግረዋል። ሰማው ከዛ ይነግረዋል። እሱ መልሶ የጌታን ነገር ይነግረዋል። ይሄን መረጃ ያነሳል፣ ያን መጽሐፍ ይጠቅሳል፣ ይሄን እንትን ይጠቅሳል፣ ያወራዋል። ከዛ ሰው ነጩ ማለት ነው መውረጃው ደረሰና አልፎት ሄደ። አረ መውረጃ ደርሷል፣ ሊገላገል ነው እሱ ሊፋታው። መውረጃ ደርሷል ሲለው እንዲማ ያመንክ ነው አልሄድም አለ። ይሄን ያመንክ እንዴት ወርዳለሁ አለ ሳልገለብጠው እምነትን አለ። መጨረሻ እያሉ ሲሄዱ አንድ ቦታ ላይ አረ መንፈስ ቅዱስ የሆነ ነገር አድርጋለሁ፣ ምንድነው የምናደርገው ይሄን ሰውዬ እንዴት ነው መፋተው አለ። ከዛ መንፈስ ቅዱስ ውስጡ አበራለት። ምን አለው? አሁን እዚህ ባቡር ውስጥ ነን አለው። አዎ። ምኑ ላይ ተቀመጥከው አለው። እዚህ መቀመጫው ባቡሩ ላይ። እስቲ ንካው አለው። ነካው። ይኸውልህ እኔ ለኢየሱስ ለኔ እንዲህ ነው አለው። ያንተ አርጊውመንት የሚፈታው አይደለም፣ የነካሁት ነው አለው፣ የዳሰስኩት ነው። and as real as the seat that you are sitting on የተቀመጥክበትን ወንበር ያህል ለኔ በልቤ ኢየሱስ ሪል ነው አለው። ምን እንዳሉ ታውቃለች? I can't argue with that አለ። ከዛ ጋር መከራከር አልችልም አለ። ከዚህ ጋር መከራከር አልችልም ብሎ ሴሽኑን አሳልፎ ወረደ። ወገኖቼ ህይወታችን አቅም የሚኖረው ዛሬ ትውልዱን እየበረዘውና ወዲያ እየጎተተው ያለው ነገር ትርጉም የሚያጣው አለ ጳውሎስም እኮ የሰውንም ዕውቀት በእግዚአብሔርም ዕውቀት ላይ የሰውንም ሐሳብ
the imagination በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር እናፈርሳለን። በምን? በጦር ዕቃችን። የጦር ዕቃችን ምን አይደለም? ስጋዊ አይደለም። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ያ ብርቱ መሳሪያችን፣ ትጥቃችን፣ የህይወታችን አቅም፣ የአገልግሎታችን ጉልበት ቅዱሱ የእግዚአብሔር መንፈስ፣ ያ የሚፈልቀው ምንጭ ሪቫይቫል የእግዚአብሔር እሳት ነው። ስሙ ለዘላለም ይባረክ። ስሙ ለዘላለም ይባረክ። ወረሱ፣ ቀጠሉ፣ ወሰደ። እነዚህን ሁሉ ከተሞች ሁሉ ወሰደ። እስራኤል በአሞሪያን ከተሞች፣ በሐሴቦን በመንደሮች ሁሉ ተቀመጠ። ሃሌሉያ አሜን በሉ እስቲ በደም። እንደዚሁ ያደረገ መጽሐፍ ቅዱስ ሲናገር በዚያም የነበሩትን ይላል የነበሩትን አሞሪያውያንን አባረሩ። ተመልሰው በባሳ መንገድ መጡ። የባሳ በቃ መሽከርከር ጀመሩ። እየተሽከረከሩ እየመቱ እያሸነፉ እያባረሩ መውረስ ጀመሩ። ከዛ እግዚአብሔርም ተናገረው እርሱንና ህዝቡን። እግዚአብሔር ሙሴን ህዝቡን አንሱን ሁሉ ምድሪቱን አሳልፌ በእጅ ሰጥቻለሁ አትፍራዋል። በሐሴቦን በተቀመጠው በአሞራውያን ንጉሥ በሲሆን እንዳደረክ እንዲሁ ታደርግበታለህ አለው። እርሱንና ልጆቹን ሁሉ ህዝቡን ሁሉ መቱ፣ ሰውም አልቀረለትም፣ ምድሪቱንም ወረሱ። ይሄን ኢምፓወርመንት የሰጣቸው ምንድን ነው? ዛሬ እኮ ሄልፕለስ ሆነናል አይደለም እንዴ? ምንድን ነው የሚደረገው? አሁን ደግሞ አንድ እንትን መጥቶብናል፣ ኤአይ ምናምን የሚባለው ነገር። እሱ ደግሞ ምን ሊያደርገን ነው? ትላንት ያመጡን ሶሻል ሚዲያው እንዲያደረገን፣ ይሄ ቴክኖሎጂ ያ ነገር እንዲያ በቃ ጥያቄ ለሁሉ ጥያቄ ቀጥተኛ መልስ የለውም። አንድ መልስ ነው ያለው፣ መንፈስ ቅዱስ። በቃ መንፈስ ቅዱስ ከመጣ ለነዚህ ሁሉ ሰውን አይምሮ፣ የጽድቅን ህይወት፣ የእውነትን መንገድ፣ የክርስቶስን ወንጌል የሚቋቋሙትን ኃይላት ሁሉ ያፈርሳል፣ ያባርራል፣ የሰውን ልብ ያስወርሳል፣ ዘመንን ያስወርሳል፣ ትውልዳችንን ያስወርሳል። ኢየሱስ ያድናል። አሁን መጓዝ የሚፈልግ ማን ነው? ኢየሱስ ያድናል። እንጓዛለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ተጓዘ ይሄ ሰው። አንድ ጊዜ እዚሁ ሀገር የሆነ ታሪክ ነው የምነግራችሁ። የመጽሐፍ ቅዱስ ተማሪዎች ናቸው እና ትምህርት ቤት እየተማሩ ያለ አንድ አስተማሪያቸው ዶክተር ኤድዊን ኦር ይባላል ይዟቸው እስቲ አውሮፓ የነበረውን ሪፎርሜሽን ታሪክ ቦታዎችን ላሳያችሁ ብሎ ወደ አውሮፓ ይዟቸው ሄደ፣ ወደ ለንደን፣ ወደ እንግላንድ። ከዛ ሲያስጎበኛቸው እንደዚህ ያለ አንድ ቦታ ደረሱ። ጆን ዌስሊ የሚባለው የዚያ ዘመን ሪፎርመር የነበረበት ቤት የሚያጠናበት መኝታ ቤቱን አስጎበኛቸው እና መኝታ ቤቱን ሲያስጎበኛቸው ተማሪዎቹን ከመኝታ ከእንትኑ ስር ከአልጋው ስር የሁለት የጉልበት ምልክት አለ እንትኑ ላይ ይሄ ምንጣፉ ላይ እና ይሄ ይባላል በሌጀንድ እሱ ሲጸልይበት የነበረው ነው ምናምን ብሎ ነግሯቸው ወጡ። ከዛ ከወጡ በኋላ አስተማሪው ዞር ሲል አንድ ተማሪ ጎሏል፣ ይፈልጋል። ቆጠራቸው፣ የለም። ከዛ እስቲ እዛ ቀርቶ ይሆናል ብሎ ሄደ። ልክ እዛች ቦታ ላይ አንድ ተማሪ ተንበርክኮ God do it again ያለ ይጸልያል። ሰማውና he will do it again ብሎ አነሳው። ያ ተማሪ ማን እንደሆነ? ቢሊ ግርሃም። didn't God do it again? አሜን። እንበላኛም አንተ ምን ጮይ ፍለቅ do it again ይችላል እግዚአብሔር። we're not helpless። አቅም በቃ ጥግይዘን እንደው ወይና ውረድ ወይ ምና ፍረድ ምንለው አይደለም እኮ አለ እኮ የወረደ አለ። ይሄ ነው የሚወርደው። ወረደባቸው ይለለ እንዴ? የወረደ መንፈስ አለ። እሱን ኮኔክት ካረግን ህይወታችን ውስጥ፣ ቤታችን ውስጥ፣ ትውልዳችን ላይ፣ ልጆቻችን ላይ፣ ዘመናችን ላይ እንደዚህ አይነት ድል ውጤት እናመጣለን። ሃሌሉያ! ኢየሱስ ክርስቶስ ያድናል። አሜን። ሲጆቻችሁን አንሱና ዱዊት አገን ወርዳንት ደግመስራው የዚችን ምድር ታሪክ ዞር ብላችሁ ብትመለከቱ ኔሽን የወለዱ እኮ አወክኒንጎች ነበሩ። የመንፈስ ቅዱስ ጉብኝቶች አገር ወልደዋል፣ ትውልድ ወልደዋል፣ ዘመን ወልደዋል። ወገኖች እንደገና ማድረግ ይችላል። በምድራችን ታላላቅ ነገሮችን እግዚአብሔር ሲያደርግ አይተናል፣ ደግሞ ያደርገዋል። ጥያቄው ይሄ ነው፣ ጉዳዩ ይሄ ነው። ግን ቆምና መቆም አንድ ጉዳይ። ከመቆም ማለፈን እኮ ወገኖቼ እንመልከት። ይሄን ተናግሬ ጨርሳለሁ። መጽሐፍ ቅዱሳችንን ሃሌሉያ ትንቢተ ኤርምያስ ምዕራፍ 2 ላይ ከቁጥር 13 ጀምሮ እንመልከት። ምን አለ? ሕዝቤ ሁለቱን ክፉ ነገሮች አድርገዋል አለ። ምንድናቸው ሁለቱ ክፉ ነገሮች? እኔን የሕያውን ውሃ ምንጭ ትተውኛል።
እኔ ሕያውን ሊቪንግ ዋተር ትተውኛል። ከዛ አለ የተቀደዱትንም ጉድጓዶች ውሃም ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። የብኤር ጉዞ ቀርቶ መቆም እርዱኛ እስቲ መቆም አንድ ነገር ነው በሉ። መቆም አንድ ነገር ነው። የቆመ ሰው ሊንቀሳቀስ ይችላል። አቅጣጫ መቀየርስ አንፈልግም፣ እንዲያውም ወደዚያ አቅጣጫ ወደዚያ ነገር አንፈልግም ብለው ቀየሩ። በውኑ ኢፌክቱን ተመልከቱ። ያንን የህይወት ምንጭ እውነተኛውን ጉድጓድ ያንን የህይወት ውሃ የሚያፈልቀውን የሚሞላውን የሚያረሰርሰውን ኢምፓወር የሚያደርገውን የእግዚአብሔርን ሶርስ እምቢ ሲሉ ምን አለ? በውኑ እስራኤል ባሪያ ነውን? አይደንቲቲው ተበላሽ። የቤት ውላጅ ነውን? የቤት ባሪያ ነውን? ስለምን ብዝበዛ ሆነ? ምን ነው የጎደለው? ስለምን እንዴ ይሄን ኢምፓወርመንት ካላገኘ ትበዘበዛል እንጂ አትበዘብዝም። እነዛ አንተ ምንጮይ ፍለቅ ብለው የጠጡት ሰዎች በዘበዙ፣ ወረሱ። ከዚህ ምንጭ የራቁት ሰዎች ቅድም ያልኳችሁ ጻፊ እንዳለው when this God is forgotten የአንበሳ ደቦሎች በእርሱ ላይ አገሱ ይላል። ዛሬ የማይናገራት አለ እንደ ቤተ ክርስቲያን የማይተቻት አለ። ግማሹ በጥፋታችን ቢሆንም ግን መልካም ብንሆን ድምጾ የጠፋ ነገር አለ። ይሄ እግዚአብሔር ቃል እንደሚነግር የአንበሳ ደቦሎች በእርሱ ላይ አገሱ፣ ድምጻቸውን ሰጡ፣ ምድሩንም ባድማ አደረጉ፣ ከተሞቹ ተቃጠሉ፣ የሚቀመጥባቸውም የለም። go to Europe አሁንም አሜሪካ ውስጥ ታላላቅ የሪቫይቫል ማዕከላት የለም፣ የሚቀመጥባቸውም የለም። ለቢንጎ ቤት ለድራፍት ቤት ምናምን እየተሸጡ ነው ያሉት። why? that was the tragic neglect of the Holy Spirit in the church. የእግዚአብሔር ክብር ያስፈልገናል። ሪቫይቫል ያስፈልገናል። የመንፈስ ቅዱስ እሳት ያስፈልገናል። ከዛ ምን አለ? የሜምፎስና የጣፋስ ልጆች አስነወሩሽ፣ አላገጡብሽ። ኤርሚያስ ያልሆኑን ንገረን በሉት። ከዚህ ያልሆኑን ንገረን። መላገጫ አይደል ይሁን ምን ያልሆኑ ነገር አለ? እነዚህም ልጆች መተው ማለት ነው የሜምፎስና የጣፎስ ልጆች የሚባሉ ማላገጫ አደረጉ። ያ ወገብ የሚያርደው የእግዚአብሔር ክብር፣ የሚያስደነግጠው የእግዚአብሔር ጉልበት ስላልፈለግ ነው፣ ሌላ አይደለም። የመንፈስ ቅዱስ ሪቫይቫል ሪዋርድ አይደለም፣ በፍለጋ የሚመጣ ስትጠማው የሚመጣ ኢየሱስ ያድናል። ከዛ ምን አለ? ይህ ሁሉ የሆነብሽ እኔን ስለተውሽ አይደለም፣ ሌላ ሪዝን አትስጫል። እኔን የሕያውን ምንጭ ስለተውሽ ነው። አሁንስ አላት የሺዮርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ? እሱኑ ፈልግ እንጂ አንተ ምንጮይ ፍለቅ በይ እንጂ ሌላ ውሃ ምትክ መፈለግ። የሺዮር ውሃ ማለት የግብፅ ውሃ ነው። የዚህን ዓለም ውሃ በዚያ ለመርካት በግብፅ መንገድ በዚህ ዓለም መንገድ እንዴ! አሁን እኮ ከጸሎታችን ስትራቴጂን በስቷል እኮ ቸርች ውስጥ ስትራቴጂ 7 ways of growing the church። መንፈስ ቅዱስ ከመጣ ያድጋል እኮ። powerful leadership seminar on how to build a healthy church። ትሄዳለህ፣ ወረቀት ተሸክመህ ትመጣለህ። ከሄድክበት ይልቅ ኮንፊውዝድ ሆነህ ትቀራለህ። በጸልይ ተንበርክና እዛ ኤክስፐርት ጋር እኮ የለም፣ መንፈስ ቅዱስ ጋር ተንበርከ ሺካፖ ራቫዲያን አንተ ምንጮ ይፈለካልከው something will happen። የሺዮር ውሃን ለመጠጣት በግብፅ መንገድ ምን ጉዳይ አለን? በሉስ ምን ጉዳይ አለን? ጉዳይም የለን እዛ ጋር ምንም ጉዳይ የለን። ደሞ አለ በግብፅ የኤፍራጥስንም ወንዝ ትጠጪ ዘንድ በአሶር መንገድ ምን ጉዳይ አለሽ? ደሞ ፈቀቅ ነው። የኤፍራጥስ ወንዝ ማለት ራእይ ላይም ተመልከቱ። የኤፍራጥስ ወንዝ የሚያሳየው ትዝ ይላችኋል። በኤፍራጥስ ወንዝ 4 መናፍስቶች ታስረው ነበር ይላል። ኢቭን መናፍስታዊ እንትኑ ሁሉ ገብተናል እኮ ቅምሻ ውስጥ አይደለም። ፋሚሊያር ስፒሪትስ ጋር ኮኔክትድ ከሆነናል። አሁን በክርስቲያናዊ አገልግሎት ስም ተጠርተህ ራሱ ኮኔክት ያደረገው እኮ እምቢ አለን አልሆን ሲለን የሚያደርግልንም ፈለግን። ግማሻችን በግብፅ መንገድ ሄድንና በእነዚህ በምኑ በቴክኒካሊቲው ልናመጣው ፈለግን፣ አልሆነም። የሆነ ልክ አለው በዛ ነገር ሹት እናደርገውና ደግሞ ሹት ነው ወደ ታች ወርዳ መጠበቅም አንችልም ሰዋዊ ስለሆነ
እኛ ስንደክም ይደክማል። ደግሞ እሱም ቢስለን ደግሞ አሁን መዋረስም ተጀምሯል እኮ። እኔ ምዕራብ አፍሪካ እየሄድኩ አገለግላለሁ። ምዕራብ አፍሪካ ሀገሮች፣ ምስራቅ አፍሪካ ሀገሮች you can church የሚባሉትን you can't believe what they practice። በቲቪ በምን ምናያቸው what they practice inside the church you can't imagine። የኤፍራጥስን ወንዝ ለመጠጣት በአሶር መንገድ ሄደዋል። የኤሽወርን ውሃ ለመጠጣት በግብጽ መንገድ ሄደዋል። እና ይሄ ሁሉ ሆነብን። አሁን እንመለስ በቃ። ሲንቁም በእግሮቻችን የኤፍራጥስን ውሃ ተጠጭ ዘንድ በአሶር መንገድ ምን ጉዳይ አለሽ ይላል ዮሐንስ ራእይ ምዕራፍ 9:14-15 ሲናገር፣ መለከትም ያለው ስድስተኛው መልአክ በታላቅ ወንዝ በኤፍራጥስ የታሰሩትን 4 መላእክት ፍታቸው ነው መቅሰፍት የሚያመጡ። ትንቢተ ኢሳይያስ ምዕራፍ 8:9 ላይ ይህ ሕዝብ በቀስታ የሚሄደውን የሴሎምን ውሃ ጠልቷልና ረአሶንና የሮሜሉ ልጅ ወዷልና፣ ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ የአሶርን የንጉሱና ክብሩን ሁሉ ያመጣባቸዋል። እርሱም ይላል የሚጮሁትንና ድምጻቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችና ጠንቋዮች ጠይቁ ባላችሁ ጊዜ ዛ ደርሰናል እኮ ወገኖች። ጆች ከፍ ይበሉ። ማዶት ያለው ብራቫ ካዲያስቶ ጆቻችንን ከፍ አድርገን እንጸልያለን በጌታ ፊት። አንተ ምንጭ ሆይ ፍለቅ። we have no hope። እኔ የእውነት አሁን ንግግር አለም ነገራችሁ። it's the cry of my heart። በቃ የልቤ ጮህት ነው። አሁን ቅድም ፓስተር እንዳለው close to 30 years የእግዚአብሔርን ቤት አገልግለናል። ግን ያን እግዚአብሔርን ማየትና ማሳየት አለብን በህይወታችንም በአገልግሎታችን። it has to happen። መሆን አለበት። ህይወታችን በመንፈስ ቅዱስ ጉልበት ትውልዳችን መሞላት አለበት። አገልግሎታችን መነካት አለበት። የእግዚአብሔር ክብር ምንጩ መፍለቅ አለበት። ጆቻችሁን ከፍ አድርጉና መንፈስ ቅዱስ በሉ። መንፈስ ቅዱስ የእግዚአብሔር ክብር ወገኖች፣ በጣም ጥቃቅን ጥያቄዎች ወይም ኢቭን አንገብጋቢ አስፈላጊ ጥያቄዎች በህይወታችን ኖር ይሆናል። let the holy spirit come። ይምጣ። እሱ ባለበት መኖር አይደለም መሞት ህይወት ነው ወገኖች። እሱ ባለበት ዳዊት ተናገረ፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና። መንፈስ ቅዱስ በጌታ በኢየሱስ ስም ዚከቶፓ ሪያቮጋስ ተካይ ሊያሮባ እንጓዛለን። ጌታዊ የዚህን ወሳኝ ጉዞ ጥሪ ተቀብለናል። እንሄዳለን ወደ ብኤር ከዚያም ወደ ብኤር ተጓዙ ብለሃል ጌታዊ። በህይወታችን የከዚያም ሴንቴንስ ልናመጣ አልቻልንም። እዛው ቆመናል። ድነን ቀርተናል። መዳናችንን ድነታችንን የምንገልጽበት አቅም አጥተናል። የመዳናችንን ጉልበት የምንገልጽበት የመዳናችንን ርስት የምንወርስበት አቅም አጥተናል። እግዚአብሔር ሆይ ከዳንን በኋላ ከአሞራውያን ተመጋቢ ሆነናል። ከአሞራውያን ገበታ ናፍቀናል። ከአሞራውያን ጉድጓድ ለመጠጣት ናፍቀናል። አቤቱ ህይወታችንን በመንፈስ አጥለቅልቅ ጌታ ሆይ። ሪታኮ ፓያቮላ ብሌብሩት ከዚያንቶባ መጠማት ብቻ የሚሰጠው ነው። ሌላ ክራይቴሪያ የለውም። ሌላ ኳሊፊኬሽን የለውም። ማን ነው ጴጥሮስ? ከ50 ቀን በፊት እኮ እየተሳደበ ኢየሱስ የተራገመ ሰው ነው። ነገር ግን ተጠምቶ በመጣ ጊዜ ጌታ ሞላው። ክብር ለኢየሱስ። 10 ቀን እነዚያን ቀናት ተንበርክኮ ጌታ ሆይ ልኬን አውቄዋለሁ፣ አቅሜን አውቄዋለሁ፣ ለአንዲት ገረዲት ምላሽ የሰጠሁትን ነገር አውቄዋለሁ። አሁን ግን በነገስታት ፊት የሚያቆመኝ ቫዮለንት ሚሊታንት በሆኑ ኃያላን ፊት የሚያቆመኝ ለስምህ አቅም ስጠኝ አለው። አቅም ሞላው። ዛሬ በጌታ በኢየሱስ ስም በህይወታችን፣ በቤታችን፣ በኑሯችን የእግዚአብሔር አቅም በመንፈስ ቅዱስ ክብር ይሆንልን። ኦ ሆሊ ስፒሪት
ካም ኢንቬዳስ በቃ ከፈትንልህ። መጣን ናፍቀን ወደ አንተ መጣን ወደ ምንጩ። ይስሐቅም አባቱ አብርሃም ቆፍሯቸው የነበረውን ጉድጓድ ቆፈረ። አባቱን በሚጠራቸው ስም ይጠራቸው ጀመር። ተመልከቱ፣ ፍልስጤማውያን አፈር ሞልተውባቸው ነበር። ዛሬ በጌታ በኢየሱስ ስም በአባቶቻችን ዘመን የተገለጠው የተተነበየው የእግዚአብሔር ክብር በዘመናችን ይመጣ ዘንድ እኛም ጉዞ ጀምረናል። ወደ የሺዎርን ወንዝ ለመጠጣት በግብጽ መንገድ አይደለም የጀመርነው። የኤፍራጥስን ወንዝ ለመጠጣት በአሦር መንገድ አይደለም የጀመርነው። ነገር ግን የሕይወት ውሃ ምንጭ የሆነውን የእግዚአብሔርን ቅዱስ መንፈስ ጉልበት ለመዋረስ ጉዞአችንን ወደ ጌታ አድርገናል። ወደ እኔኑ ማንም የሚጠማ ቢኖር ከሕይወቱ የሕይወት ውሃ ምንጭ ይፈልቃል እንዳለ ወደሱ ጉዞ አድርገናል። we seek after him, we run after him። እንገሰግሳለን። ከፍ አድርጉ። ቅድም ሲመለክ አይታችኋል። እንገስግስ ወደ ጌታ፣ እንሂድ ወደሱ። that should be the attitude። እዛ ጋር ነው ያለው። የት ነው ጉዟችን? ምን ረባን ወገኖች? ምን ረባን? what have we profited? ከግብጽ መንገድ ከሺዎር ወንዝ ጠጣኑ እኮ ጠጣኑ። የግብጽንም በደንብ አደረግነው፣ አደራጀኑ፣ ስትራክቸር ሰጠኑ፣ ሰርቲፊኬት ሰራንለት፣ 3ኛ 4ኛ አደረግነው። የአሦሩንም ሞካከርን፣ ይኸው እየሞካከርን ነው። ጌታ እግዚአብሔር ሆይ እጆች ከፍ ይበሉ። ሜዶላ ፕራቫዲያ ኢየሱስ ስምህ ይባረክ። አንተ ምንጭ ሆይ ፍለቅ። we have come to seek, we have come ተጠምተን መተናል፣ ልንፈልግህ መተናል። መንፈስ ቅዱስ መሳሪያ ያዝልኝና ጸልያለን። ሮካፒያቶር ላቫዲያ እጆች ከፍ ይበሉ ፕሊዝ። እኔ እውነቴን ነው፣ ብዙ ላስተምር አይደለም የመጣሁት፣ አብረን እንድንጮህ ነው። ጥሪ ይዤ ነው የመጣሁት። ሳኦልም የፍልስጤማውያን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም እግዚአብሔርን ጠየቀ። እግዚአብሔር በሕልምም ወይም በኡሪም በነቢያት አልመለሰለትም። ሳኦልም ባሪያዎቹን ወደ እርሷ ሄጄ ጠይቅ ዘንድ መናፍስት የምትጠራ ሴት ፈልጉልኝ አላቸው። that is the last resort። የእስራኤል ንጉስ፣ እግዚአብሔር የቀባው ንጉስ የኤፍራጥስ ወንዝ ጋር ሄደ፣ በአሦር መንገድ ሄደ። እጆች ከፍ ይበሉ። አልመለሰለትም ነው ያለው እኮ እግዚአብሔር። አልመለሰለትም፣ አልመለስልህም አላለውም እኮ፣ አልመለሰለትም። he should seek further። እግዚአብሔር እኮ ቀንና ሌሊት ለሚጮሁ ለምርጦች እኮ ይሰጣል። ጩህ ነው እያለ ያለው። በቃ ጩህ፣ ተሰበርና ጩህ። ለምን ሌላ አማራጭ ጋር ትሄዳለህ? ምን አለህ በአሦር መንገድ? ምን አለህ በግብጽ መንገድ? እኔው ጋር ጩህ። አሁን ነው ያልመለስኩልህ፣ ግን እመልስልሃለሁ። ጎትጉተኝ ነው ያለው። ያቺ እግዚአብሔርን የማይፈራ ሰውን የማያፍር ዳኛ ጋር ሄዳ ጎትጉታ መልስ አግኝታ የለም። ምንድነው በአንድ አለመመለስ ወደዛ ወደዚህ የሚለው? ያለው እኮ ነው። he was giving him a chance. hold on to me። ጩህ። ያን አድርጎ ቢሆን ጠንቋይ ጋር መሄዳ ሲመልሰው ነበር። እግዚአብሔር ሌጋሲውን ያስተካክልለት ነበር። እጆች ከፍ ይበሉ። ዛሬ እግዚአብሔር መንፈስ ቅዱስ we need you። ቤተሰቦች፣ ወገኖቼ፣ የትኛውም ፕሪንሲፕል ኦፍ ፓረንቲንግ፣ የትኛውም ልጆች የማሳደግ መርህ የምንፈልገውን ያህል ውጤት የሚያመጣበት አቅም አይሰጠንም ወገኖች። ግን መንፈስ ቅዱስ ከመጣ ልጆቻችሁ ለእግዚአብሔር ስርዓት ይገዛሉ። ልብን ሲወርስ መንፈስ ቅዱስ፣ ልብን ሲወርስ መንፈስ ቅዱስ። ይስሐቅን አትመለከቱትም? ሊያርደው ሽማግሌው አባት ጎረምሳውን ልጅ የታለ መስዋዕቱ በግ ሲለው አንተና ብሎ አንስቶ ሲያጋድመው he didn't flinch። ምንም ሬዚስት አላረገው። ገዝቶታል የአባቱ መንፈስ። እጆች ከፍ ይበሉ። ትውልዳችንን የሚገዛው ሌላ another expertise አይደለም፣ መንፈስ ቅዱስ ነው ወገኖች።
ኢናክሩቶ ፓቪያኖ ሴካፓ አሸናፊ የሚያደርገን ወራሽ የሚያደርገን አባራሪ የሚያደርገን የእግዚአብሔር ክብር ነው ወገኖች። it's revival እኛም ነፍሳችንን ገርተን ሕይወታችንን አዋቅረን እጆቻችንን አንስተን እንደዚህ እንደ እግዚአብሔር ሰው እንደ ቢሊ ግራሃም do it again እንበለው። እንደገና አድርገው የአባቶቻችን አምላክ ትችላለህ። በበለጠ ክብር ትመጣለህ። ኒካቶፓ ሕይወትሽ አቅም ካጣ ነገርሽ አቅም ካጣ it's the Holy Spirit እሱ ነው መልሱ። አማካሪ ያልፈታውን አዋቂ ያልፈታውን ሐኪም ያልፈታውን ቋጠሮ የሚፈታ ስራት የሚፈታ የእግዚአብሔር ቅዱስ መንፈስ አንተ ምንጮ ይፈለቅ ሃሌሉያ ሬቫ ካራላ ባዲ እርሱም የሚጮሁትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችንና ጠንቋዮችን ጠይቁ ባሏችሁ ጊዜ ሕዝቡ ከአምላኩ መጠየቅ አይገባውምን? ወይስ ለሕያዋን ሲሉ ሙታንን ይጠይቃሉን? ወደ ሕግና ወደ ምስክር ሂዱ። እንዲህ ያለውን ቃል ባይናገሩ ንጋት ያወራላቸው። እጆች ከፍ ይበሉ። እኔን ጠይቁኝ ነው የሚለው። አዎ we have become optionless። እኔን ጠይቁ። ምን ነው ማድረግ የምችለው? ጌታ ሆይ እንዴት ነው ማድረግ የምችለው? እኔን ጠይቁ። አንተ ምንጮ ይፍለቅ። ሁላችንም በእግሮቻችን እንቆምና በእግዚአብሔር ፊት አንድ ነገር በመንፈስ እንጸልያለን፣ እናውጃለን። እጆቻችንን ከፍ አድርገን በእግዚአብሔር ፊት ሪሊ በቃ ከቤተ ክርስቲያንና ከቅዱሳን ሕይወት የሽሆርን ወንዝ ለመጠጣት ወደ ግብጽ መንገድ መሄድ ይቁም። ገደብ እናደርጋለን። እጆቻችን በቃ ይቁም። የኤፍራጥስን ወንዝ ለመጠጣት የአሦር መንገድ ጉዞ ይቁም። ይሄ ጉዞ በቃ ይቁም። let the church stop this journey። ሕይወታችንም ያቁም። እንደዛ አይነት ጉዞ ያቁም። ታዲያ ወዴት እንሂድ? መልስ ከየት ይገኛል? ወደ ብሔር ሂድ። ወደ ሕያው ምንጭ ወደ እግዚአብሔር ሂድ። አንተ ምንጭ ይፍለቅ ብለህ ወደ መንፈስ ቅዱስ ሂድ። ወደ ጌታ ዙፋን ሂድ። የከበረው ንጉሥ የናዝሬቱ ኢየሱስ ከአባቱ የተቀበለውን ተስፋ መንፈስ ቅዱስን ይሄን የምታዩትንና የምትሰሙትን ያፈስላችኋል ይላል እግዚአብሔር ቃል። my pursuit is towards Christ። my pursuit መንፈስ ቅዱስ። እኔ በውሃ ጠመቅኳችሁ ከኔ በኋላ የሚመጣ የእግሩን ጠፍር ልፈታ የማልችል እሱ ግን በመንፈስና በእሳት ያጠምቃችኋል። go to him ወደ ንጉሡ ከተማ ወደ ኢየሩሳሌም ተጓዝ እንጂ በግብጽ መንገድ ምን ነገር አለ? ለራዳ ካያ ባያ ረካታፓ ለብሩታካባ ምን አለ? በአሦር መንገድ ምን አለ? በግብጽ መንገድ ምን አለ? ከሽሆር ወንዝ ምን አለ? ከኤፍራጥስ ወንዝ። እጆቻችንን ከፍ አድርገን ወገኖች ኢንተርሲድ እያደረግን እየማለድን ጌታው ይቅር በለን። በቃ መሆን የነበረበት ወደ አንተ እኮ ነው ጌታ። አው ነገር ተምታቷል፣ ዘመን ጨክኗል፣ ዓለም ጨልሟል፣ ብዙ ነገር ብለሃልም እኮ ብለሃል። ምድርን ጨለማ ዓለምን ድቅድቅ ጨለማ ይወርሳታል ብለሃል። ለእኛ ግን አንተ ብለሃል ብርሃንሽ መጥቷል፣ ተነሺ፣ አንቺ ተነሺ፣ የእግዚአብሔር ክብር ወጥቶብሻል፣ ተነሺ አብሪ ብለህናል እኮ ጌታው። አዎ ነገር ከብዷል፣ ብዙ ነገር ተወሳስቧል፣ ዘመኑ ጠማማ ሆኗል፣ ትውልዱ ጠማማ ሆኗል። የስ ብዙ ነገር ከብዷል፣ ግን አንተ መልሳለህ፣ አንተ አቅም አለህ ጌታ ሆይ።
ሌላ አማረጥን፣ ሌላ ሄድን። ይቅር በለን ጌታ ሆይ፣ ይቅር በለን ጌታ እግዚአብሔር ሆይ፣ ይቅር በለን። በክብር የላከውን ቅዱሱን የእግዚአብሔርን መንፈስ እንደ ሎዶቅያ ቤተክርስቲያን ከውጭ አስወጥተን ከውጭ አንኳኪ አድርገናል። ከውስጥ አስወጥተን ከውጭ አንኳኪ አድርገናል። በቤቱ አንኳኪ አድርገናል። ጌታ ሆይ ከፈትንልህ። እባክህ ከዚያ ክፉ መንገድ አቁመን፣ በቃ አንፈልግም። ወደ ብኤር እንጓዛለን። ጉድጓዱ ወዳለበት እንጓዛለን። የአባቶቻችን አምላክ ከፍ አድርጉ እጆቻችን። እኔ ፓስተር ዳንኤል 30,000 ጊዜ ነው ያጸለይኩት። በቃ የሆነ ነገር ይሁን በል። ባገኘሁት ጊዜ ሁሉ ያ ጉድጓድ ይከፈት ይከፈት። በቃ እጆች ከፍ ይበሉ። ኦ ጂሰስ ሬላላላላላላላ ሬባኪያ ፖንዴሎ ራፋዴ የሺሖር ዘርና የአባይ ወንዝ ይላል። የሺሖር ወንዝ መከር በብዙዎቿ ላይ ገቢዋ ነበር ይላል። ገቢዋ ነበር። that's why ወደዛ የምትሄደው ኢየሱስ ተመልከቱት። the heart of God ምን አላቸው? ትንቢተ ኤርምያስ ምዕራፍ 2 ላይ ቅድም ባነበብኩላችሁ ቃል ውስጥ እግዚአብሔር እንዲህ ይላል፣ አባቶቻችሁ ከኔ ዘንድ የራቁ ከንቱነትንም የተከተሉ ከንቱ የሆኑ ምን ክፋት አግኝተውብኝ ነው? እነርሱም ከግብጽ ምድር ያወጣን በምድረ በዳ በባድማ ጉድጓድ ባለበት ምድር በውሃ ጥምና በሞት ጥላ ምድር ማንም በማያልፍበት ማንም በማይቀመጥ ምድር የመራን እግዚአብሔር ወዴት ነው? ወዴት አለ አላሉ። ካህናቱም እግዚአብሔርን ወዴት አለ አላሉ። ባለወሪቶችም አላወቁኝ። ገዢዎችም አመጹብኝ። ነቢያትም በባኦል ትንቢት ተናገሩ። የማይረባንም ተከተሉ። ምን ክፋት አግኝተውብኝ ነው አለ። አባቶቻችሁ ከኔ ዘንድ ምን ክፋት አግኝተውብኝ ነው? ምንም። እግዚአብሔር አባት ሆይ እጆቻችሁን ከፍ አድርጉ። ምንም አንተን ስናስብ ስናወራ በጎነትህ ነው የሚታየን። ምህረትህ፣ ደግነትህ፣ ይቅርታህ፣ መቻልህ፣ መሸከምህ። ክፋት አግኝተህብህ አይደለም የራቀን ጌታ ሆይ። ራሳችንን ተከትለን ነው፣ ልባችንን ተከትለን ነው፣ ትርፍ አለበት ብለን ነው፣ ያፈጥናል ያዋጣል ብለን ነው። ይቅር በለን፣ መልሰን። የሺሖርን ወንዝ ከመጠጣት ከግብጽ መንገድ መልሰን፣ የኤፍራጥስን ወንዝ ከመጠጣት ከአሦር መንገድ መልሰን። connect us to this pursuit ጌታ ሆይ። መኖር የማልችለው ያላንተ ነው። እኔስ መኖር የማልችለው ያላንተ ነው። መቆም የማልችለው ያላንተ ነው። አልወደውም ሕይወቴን
ካላየው አንተን አልወደውም ነገሬን ካላየው አንተን እኔ መኖር የማልችለው ያላንተ ነው ጌታዬ እኔ መኖር የማልችለው ያላንተ ነው ኒነዋሲያ ኮፋት ሪባዲዮን ደስተፓል ኦ ቅዱስ የእግዚአብሔር መንፈስ Spirit of the living God እኔ መስሎን ነው ጌታ ሆይ እኛስ መኖር የማንችለው ያላንተን አልወደውም ነገሬን ካላየው አንተን አልወደውም ዘመኔን ካላየው አንተን ወደ መገኘት እመጣለሁ እጓዛለሁ ወደ አንተ ሌላ ትቼ እመጣለሁ እቀርባለሁ ወደ አንተ ግርግሩን ትቼ እመጣለሁ እጠጋለሁ ወደ አንተ ሆሪያላላባዲያ ግሎስ ሴሜንትራላባዲያ አልወደውም ሁሉንም ካላንተ አልወደውም ነገሬን ካላየው አንተን ወደ መገኘት እጠጋለሁ እቀርባለሁ ወደ አንተ ኃይልህ ወዳለበት እጠጋለሁ ወደ አንተ ወደ ጉድጓዶ ምንጭ እመጣለሁ እጠጋለሁ ወደ አንተ Jesus, I give you glory. ለኦል እግዚአብሔር ሆይ ስም ይባል። እጆቻችንን ከፍ አድርገን በዚሁ መንፈስ ውስጥ እንሆናለን። የጸለየ ሙዚቃው የተጫወተ ፓስተር ወደዚህ ይመጣል። እጆቻችንን ከፍ አድርገን ጸልያለን። let's keep the flow ጨርስ መንፈስ ቅዱስ